የሚገርመኝ ነገር እኛ ኢትዮጵያውያን ምን አይነት ምቀኞች ነን በእግዚአብሔር ይምር እንዴ። አሁን ለምሳሌ ሌሎች ሀገራቶች ብናይ ዩቲዩባቸው ምንም ሳይሰሩ ያው ብዙም አይነት ያማክን የሚባል ኮንተንት ሳይኖራቸው ራሱ 50,000 100,000 1 ሚሊዮን 2 ሚሊዮን 3 ሚሊዮን ከዛም በላይ 40 በቃ 80 ምናምን ምን አላቸው ሁሉም ተከፋይ ናቸው። ዲያስፖራም ናቸው። በተለይ ደግሞ ባለሀብት ናቸው። ከምን የተነሳ ከሶሻል ሚዲያ የተነሳ እኛ አበሻውያን ግን እኔ እኮ በቪው ይከፈለኛል ብል እንደዛ ከሆነማ እናትክንና እንዳይከፈልክ አይደለም ምን የምፈልገው ሁለተኛ አንተ ቪዲዮ አላይ በቃ እንደዚህ ነው ስራችን። እኛ የምር ያኮ ምቀኝነት ማለት ነው። አይ እንደ ምቀኝነታችን ቢሆንማ በጠራራ ፀሐይ ተቀይሮ ጨለማ ይሆንብን ነበር። ግን ፈጣሪ ሩሩና ያው ደግ ስለሆነ እኛ ማረን እንጂ የምር ማንም ሰው ቢከፈለው አሁን ለምሳሌ እኔ የሰው ቪዲዮ ባየው ምንም አይቀነስብኝም፣ ላይክ ባደርገው ምንም አይቀነስብኝም። ነገር ግን ያ ሰው እረዳለሁ በማላውቀው መንገድ እረዳለሁ፣ እየረዳው ነው። እንደዛ ካረኩኝ ማለት ነው። ሰብስክራይብ ባደርገው ያ ሰው እየረዳው ነው። አንድ ሰብስክራይብ ከደረሰ ተከፋይ ሆናል እሱ። እኛ ግን ያው ኢትዮጵያ መዲና ምቀኝነትማ አይለቅንም። እንዴት እኛ አንተ ተው የት ይሄድ? ኧረ በእግዚአብሔር እንቀየር። ወደ ሌላ ሰው ሀገር ለመሄድ ከምንዘጋጅ ይልቅ እዚሁ ሆነን ብንረዳዳ ጥሩ ነው። የምሬን ነው። አሁኑኑ ጀምሩ። አሁን እዚህ ስር ኮሜንት የጻፉት ዝም ብላችሁ ሰብስክራይብ አድርጉ። የምሬን ነው። ከትንሽ ነገር ወደ ትልቅ ማለፍ ይቻላልና ምቀኝነት ያው ያጠፋናል እንጂ ምንም አይጠቅምም። ነገያችን ግን ያበላሻል። የምሬን ነው የምላችሁ። ወዳችኋለሁ።